በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም የቅድስት ሥላሴ ልጆች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ለእናታችን ለእናቱ ለወላዲተ አምላክ ለንጽሕተ ንጹሐን ለቅድስት ድንግል ማርያም ክብር ምስጋና ይድረስልን። እንኳን ለኃያሉና ለገናናው ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። እግዚአብሔር ቢወድ ቢፈቅድልን የቅዱስ መርቆሬዎስን መልኩን አነብላችኋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ለምእመናን እንድታደርሱልን በሰማዕቱ ቅዱስ መርቆሬዎስ ስም ጠይቃችኋለሁ። መልክአ ቅዱስ መርቆሬዎስ በአማርኛ። ሰላም ለዝክረ ስምከ ቅዱስ መርቆሬዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉርህ ሰላም እላለሁ። ድንቅ ነገርና ተአምርን የምታደርግ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን እኛም እዚህ የተሰበሰብነው ልጆችህን ወደ ይቅርታና ወደ እውነት መንገድ ምራን። ሰላም ለርእስከ ቅዱስ መርቆሬዎስ ሆይ ከመምህር ባሲሎስ ፊት ለማመስገን ከግንባርህ ጋራ በአንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት መርቆሬዎስ ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስህ ውሰደን። ሰላም ለቀራነብቲከ ቅዱስ መርቆሬዎስ ሆይ የዓይኖችህ መከለያ ለሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮችህም ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በመንገድ ላይ እንደ አዳንከው እኔንም በረድኤትህ እኛንም በረድኤትህ አድነን፣ ጤንነትንም ስጠን። ሰላም ለመላቲሂከ ቅዱስ መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችህና ጉንጮችህ እጅ በመንሳት ሰላም እልሃለሁ። ብዙ ስቃይ የደረሰብህ ሰማዕት ቅዱስ መርቆሬዎስ ሆይ ስንፍናን የበዛበትን ዓለም በመተው የወንጌል ቃል ለመፈጸም ከምቾት ይልቅ ድካምን መረጥክ። ሰላም ለከናፍሪከ ቅዱስ መርቆሬዎስ ሆይ የከሃዲው ዳኪዎስን የስንፍናን የጣዖቱን ጥፋት አስቀድሞ የተናገረ አፍህና ከንፈሮችህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። ሰላም ለአስናኒከ ቅዱስ መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶችህ ሰላም እላለሁ። እንደ ነጎድጓድ የሚያጉረመርመው አንደበትህ ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋሃቸው ሰማዕት ቅዱስ መርቆሬዎስ ሆይ መታሰቢያን ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። ሰላም ለቃልከ ቅዱስ መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት መርቆሬዎስ ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና
ሥጋና ደም ለባሹን እኔን በፈረስህ ጫነኝ። ሰላም ለጉርኤከ ቅዱስ መርቆሬዎስ ሆይ የሰማዕትነት ስቃይ ወይንን ለቀመሰ ጉሮሮህ ሰላም እላለሁ። በሰይፍ ለተቀላው አንገትህ ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ቅዱስ መርቆሬዎስ ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነ ታድነን፣ ዳግመኛም ነፃ አውጣን። ሰላም ለመታክፍቲከ ቅዱስ መርቆሬዎስ ሆይ ከባድ የሆነ ስቃይ ቀንበረንና በሊቶስጥራ የተሰቀለ የክርስቶስን መስቀል ለመሸከም ወደ ታች ለዘነበለው ትከሻ ሰላም እላለሁ። ስቃይና መከራን የታገስክ ሰማዕት ቅዱስ መርቆሬዎስ ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። ሰላም ለዘባንከ ቅዱስ መርቆሬዎስ ሆይ ከደረትህ በታች ደም እስኪንጠፋጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባህ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት መርቆሬዎስ ሆይ በሞት ጫካ ወድቀን እንዳንቀር ስንፍና ጠላቴንን ለመግደል ሰይፍህን ስጠን። ሰላም ለሕፅንከ ቅዱስ መርቆሬዎስ ሆይ የረቀቀ ጥበብ መከማቻ ለሆነው እቅፍህ ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችህም ሰላም እላለሁ። በስቃይ ደም ለተጠመቀህ እውነተኛ ሰማዕት አባቴ ቅዱስ መርቆሬዎስ ሆይ ከእርሱ በፊት ፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። ሰላም ለመዛርኢከ ቅዱስ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን ለመሰሉ ትከሻህና ክርንህን በምስጋና ሰላም እላለሁ። በሥላሴ ስም በእምነትህ የጸና ሰማዕት ቅዱስ መርቆሬዎስ ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒትህ ፈውሰኝ፣ ክብርህንም ስጠኝ። ሰላም ለእመትከ ቅዱስ መርቆሬዎስ ሆይ ኮሪዝ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድህ ሰላም እላለሁ። እንደ ተከዜ ጥበብን የተሞላ ሰማዕት ቅዱስ መርቆሬዎስ ሆይ ነፍስህን አባቱ የልጄን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስላት። ሰላም ለአጻብኢከ ቅዱስ መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶችህ ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ቅዱስ መርቆሬዎስ ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን አግባልኝ። ሰላም ለገባዋቲከ ቅዱስ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖችህ ሰላም እላለሁ። የምስጋናን የክብር መከማቻ ለሆነው ከርስህም ሰላም እላለሁ። ስቃይንና ችግርን የምትታገስ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ ፍቃድ ከሆነ ኀፍረትና ራቁትነት በተሰማኝ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። ሰላም ለልብከ ቅዱስ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ለአሰበ ልብህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ባሲሊዮስ በጸለየ ጊዜ ስዕል የኃይሉን ብርታት በከሃዲ ኡልያኖስ ላይ እንዳሳየ እንዲሁም የማዳን ኃይል ተንኮለኛ የሆነ ጠላታችንን ይደምስስልን። ሰላም ለኩልያቲከ ቅዱስ መርቆሬዎስ ሆይ ሐሳቡ ሁሉ ደግነት፣ ቸርነት ለሆነው ኩላሊትህ ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት
ላላቃጠለው አንጀትህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድህነት ጦርህን በመያዝ ጠላታችንን ለመውጋት ይሩጥ ይሽቀዳደም። ሰላም ለነዋየ ውስጥከ ቅዱስ መርቆሬዎስ ሆይ ትሕትናንና ደግነትን ለተሞላው ውሳጣዊ አካልህ ሰላም እንልሃለን። የአባላትህ ሁሉ ማዕከል ሆና ለምትኖር እምብርትህም ሰላም እላለሁ። ቅዱስ መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋር ከመፍረዷ አስቀድሞ ና ረዳቷም መታመኛዋም አንተ ነህ። ሰላም ለሐቆከ ቅዱስ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖችህ መካከል ለሚገኘው ወገብህ ሰላም እላለሁ። ከእኩይ መዓዛ የበለጠ መዓዛ ያለህ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያዳክመኝ እያልኩ በጮኽኩ ጊዜ ቃሌን ስማኝ። ሰላም ለአብራኪከ ቅዱስ መርቆሬዎስ ሆይ በሁለት እግሮች ኃይል ስቃይን ከፈጸሙ በኋላ በስቃይ በአደባባይ ለቆሙ ጉልበቶችህ ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የድካምና የኃጢአትን ሸክም ከሰውነቴ አቅልል፣ ያለ አንተ በሽታዋን የሚፈውስ የለምና። ሰላም ለሰኮናከ ቅዱስ መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆንህ የተሰቃየህና የሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን ዋጋ ተስፋ ፈልጌ አካሄድሽንም በጥበብ ከጥፋት መንገድ አርቂው በላት። ሰላም ለአጻበ እግርከ ቅዱስ መርቆሬዎስ ሆይ በመሮጥና በመቀዳደም ከአስሩ ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እልሃለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ በፍቃድ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤታችን ሰዎች እዘዝልን። ሰላም ለቆምከ ቅዱስ መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደም ግባትን ለተመላ መልክህ ሰላም እላለሁ። ስቃዩን ሁሉ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ ስዕልህ ተንኮለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ሰላም ለጸአተ ነፍስከ ቅዱስ መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህን በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ እግረ ልቦናዬ በፊት በቆመ ጊዜ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። ሰላም ለበድነ ሥጋከ ቅዱስ መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘትህ ሰላም እላለሁ። የአስሌጥና የፋርስ ገዥ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ በአንተ ጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። ሰላም ለመቃብርከ ቅዱስ መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብርህ ሰላም እላለሁ። ቅዱስ መርቆሬዎስ ሆይ በየዘመኑ እንደ አንተ የተጋደለ የለም። ደም ግባቱ ያማረ ከሰማዕቱ ቅዱስ ጊዮርጊስ በቀር አንተን የሚመስልህ ማንም የለም።
ተአምሪከ ቅዱስ መርቆሬዎስ ሆይ አንደኛው ተአምርህ መምህር ባሲሊዮስ ስዕልህ ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኦልያኖስን ይህ ስዕል በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። ካል ተአምሪከ ቅዱስ መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስህ ጫንኸው። እንደዚሁ ደካማውን እኔንም እኛንም እዚህ የተሰበሰብነው ረድኤትህ ይሸከመን። ሳልስ ተአምሪከ ቅዱስ መርቆሬዎስ ሆይ የክርስቶስ የኃይሉ መገለጫ ሰማዕት መርቆሬዎስ ሆይ ሦስተኛው ተአምር ወዳጆችህ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ሰላም ለከ ቅዱስ መርቆሬዎስ በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር ቅዱስ መርቆሬዎስ ሆይ የተረገሙ ሰዎች ከሰውነትህ በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። ሰላም ለልብከ ቅዱስ መርቆሬዎስ ሆይ በሮም የምትኖር ቅዱስ መርቆሬዎስ ሆይ ቂምና በቀልን ለማያውቀው ልብህ ሰላም እላለሁ። እንደ ሽቶ የምታምር ሰማዕት ቅዱስ መርቆሬዎስ ሆይ ሥጋህን እንደ ጉም አበነኑት፣ ተጋድሎህንም በድል ፈጸምክ። እፄዋአከ ቅዱስ መርቆሬዎስ ሆይ በመታመን እጠራሃለሁ፣ በመማለልም በአንቃዶ ሕሊና እለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ ምሕረትንና ይቅርታን በእኔ ላይ ያሳይ ዘንድ የሰማዕትነትህን ስቃይ ሁሉ ለፈጣሪ አሳስበው። ብፁዕ ብእሲ ቅዱስ መርቆሬዎስ ሆይ በክፉዎች ምክር ያልሄደ በዘባቾች ሀገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ቅዱስ መርቆሬዎስ ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ አልመለስም በማለት ቅዱስ ወንጌል ለመስበክ ወደፊት ገሰገሰ። ተዘኪረከ አምላኬ ክርስቶስ ሆይ የኔን የሰነፉን እዚህ የተሰበሰብነውን ፍቅር አስበህ ወገኖችህን አስቀድመህ እንደወደድካቸው ለሚመጣው ዘመን የስም ባለሟልነት ስጠን። ጎልማሳና ደግ ልጅ ከሆነ መርቆሬዎስ ጋራ ነፍሴን ለመታደግ በእጅህ ያዛት። የቅዱስ መርቆሬዎስ አምላክ ሆይ እኔን ደካማውን እዚህ የተሰበሰብነው ባሮችህን ከመከራ ሥጋ ከመከራ ነፍስ ጠብቀን፣ አሜን። የቅዱስ መርቆሬዎስ ሁለተኛ መልክ። የሮም ሰማዕታት ሁሉ ሰላም 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 እላችኋለሁ። ስሙ መርቆሬዎስ የተባለ ብፁዕ መስተጋድል አጥንቱ ተሰበረ፣ ደሙ ፈሰሰ። አባትና እናቱም ተጋድሏቸውን ፈጸሙ። ሰላም ለዝክረ ስምከ ለራስህ ጠጉርህና መብቀያው ለሆነ ራስህና የባለሟልነትን ክቡር ለሆነ ለስምህ መታሰቢያ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ የመልክህን ምስጋና በምሳሌ እናገር ዘንድ በኃይሉና በስልጣኑ ትእዛዝ ሕሊናዬን ያስጨነቀኝ ዘንድ የረድኤት መንፈስ ከላይ ከሰማይ ይምጣ። ሰላም ለገጽከ በማየት ጊዜ በምክር ለተስማሙ ዓይኖችህ እና በአንድነት ለቅንድቦችህና በፊትህ ሰላምታ ይገባል። ሕማምና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ጥበብና ዕውቀትን ፈጽመ ስጠን። በልቦና ራስ ዘውትር ማደሪያውን አድርግ። ሰላም ለአዛኒከ
ለከንፈሮችህና ለአፍንጮችህም በአንድነት በጉንጭህና በጆሮ በእጅጉ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ ጣዖትን የሚያመልኩ ተለይተህ የእውነትንና የክብርና ዋጋ ትቀበል ዘንድ ለጥቂት ሳትጠራጠር የክርስቶስ ፍቅርን መረጥክ። ሰላም ለአፉከ የሃይማኖትን ቃል ለተናገረ አንደበትህ ነጭ ለሆኑ ጥርሶችህና ለአፍህ ሰላምታ ይገባል። ሰነፎች ሰዎችን የምትገዛ መርቆሬዎስ ሰማዕት ሆይ የጽድቅ ጠላት ሰይጣን እኔን አሳምሞኛልና በጸሎትህ መድኃኒት ፈጽመህ አድነኝ። ሰላም ለእስትንፋስከ ከምስጋና ወርቅ እጅ መንሻ ጋር በደስታ ለአንገትህ ለጉሮሮህና ለእስትንፋስህ ሰላምታ ይገባል። እጅግ የተጋደልክ መርቆሬዎስ ሰማዕት ሆይ ድካሟ ከበዛ ከዚች ዓለም አገዛዝ ሁሉ ነፃ አውጣኝ። ሰላም ለመታከፍቲከ በአንድነት ለደረትህና ለጀርባ የእውነት ምስክርነት ቀንበርን ለተሸከሙ ትከሻዎችህም ሰላምታ ይገባል። ሕመምና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ድካም በእኔ ላይ የታታ የኃጢአትንም ገመድ በእኔ ላይ ቁረጥ፣ በእኛ ላይ ቁረጥ፣ ማሰሪያዋንም ፍታን። ሰላም ለሕፅንከ በመጠራት ለአለ ለክርንህ እና ለመከንጃ ለሁለቱ እጆችህና አቅፍህ ሰላምታ ይገባል። በኋላ ባለማለት የእውነትን ቃልን የምትፈጽም ሰማዕቱ ቅዱስ መርቆሬዎስ ሆይ ማዳንህና ጠቃሚ ረድኤትህን ታሳምር ዘንድ ከክፉ የኃጢአት ሞት መነሳትን ስጠኝ። ሰላም ለእመትከ ያለማጓደል ለጥፍሮችህና ለጣቶችህ አንድ ለሆኑ ለማህል እጆችህና ለክንድህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ የስጦታ መጀመሪያ የክርስቶስን መንግሥት ታስተምር ዘንድ የአዲስ ወንጌል ሕግ ነውና ሥጋን የሚገድሉ በዓለም አላሳፈርክም። ሰላም ለገቦከ ሃይማኖትንና ምግባርን ለወለደ ልብህና የእውነት ማደሪያ ለሆነ ሆድህና በጎንህ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ ከተመረጡ ልጆች ጋር እሳተፍ ዘንድ ከጥልቅ የጥፋት ጉድጓድ ወደ ረዘመ የሰማይ ክብር ቦታ አውጥተህ አሳርገኝ። ሰላም ለኩልያቲከ ለሆድ ዕቃ ለአንጀት ለሚታገስ ሕሊናህና ለኩላሊትህ ሰላምታ ይገባል። የተመሰገነ ነገርን የወረስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ክርስቶስ አዲስ ማድጋና አዲስ ወይን ራስ በራሳቸው ይጠባበቃሉ አለ። ሰላም ለህንብርትከ በጉልበቶችህና ለጭኖችህ ለተባረከ ወገብህና ለእምብርትህ ሰላምታ ይገባል። በምሽት መከራን የፈጸምክ ሰማዕቱ ቅዱስ መርቆሬዎስ ሆይ የአምላክ ክርስቶስ የመከራውን ሕመም ትሳተፍ ዘንድ እንደ ሐዋርያ ጳውሎስ ቃል መጮህ አግባብ ነውን? ሰላም ለአጋሪከ ከጥፍሮችህና ከጣቶች ጋር ለመረገጫ በአንድነት ለተረከዞችህና ለእጆችህ ሰላምታ ይገባል። የሰላምና የፍቅር ምስክር መርቆሬዎስ ሆይ ኃጢአቴ ባሕር ሆኖ እኔን እንዳያሰጥመኝ በረድኤትና በቃል ኪዳን መርከብ ሁላችንንም አውጣን። ሰላም ለቆምከ በፍርድ እሳት ለተፈተኑ ለመልክህና ልኩ የሰሌን ልምላሜ ለሆነ ቁመትህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ወዳጆችህን የናቁና ለወዳጅ መራራት የሌላቸው እርሱ እንደተናገረ ከመንግሥቱ እንደተሰደዱ እኔም እንዳልሰደድ በአምላክህ ቀኝ ለመኖር አብቃን። ሰላም ለጸአተ ነፍስከ የትንሣኤን ተስፋ የምትጠብቅ ለመገነዝህ እና ለሥጋ በድን በመንፈሳዊት መጠራት ለነፍስህም መውጣት ሰላምታ ይገባል። የኀጢአተኞችን ፍርድ አሸናፊ የሆንክ ሰማዕቱ ቅዱስ መርቆሬዎስ ሆይ
በዚች ነባቢት ቅድስት ጉባኤ ፊት ለሁለት ሱባኤ ያህል ይህን ልመናዬን ተቀበልልኝ። ሰላም ለመቃብሪከ ጥበብን በማስተማር ሀገርህና የሾመት ምድር በሮም ለሆነ መቃብር ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ከሶርያ ገዥ ከቅዱስ ጊዮርጊስ ጋር መጥተ ስራቸው ጭቅጭቅ የሆኑ ጠላቶቼን በትናቸው፣ ዳግመኛም ስራቸውን በእሳት አቃጥላቸው። ሰላም ለህሊናከ እንደ ሽቱ የሚጣፍጥና ቂምን ለማያውቅ ህሊና ሰላምታ ይገባል። ስለ ኢየሱስ ክርስቶስ እንደ ጉም በትነህ የሮም ቅዱስ መርቆሬዎስ ሆይ ሰማዕት መግደልን ፈጻሚ ሆንክ። እፄዋከ በተወክሎ በማመን ስምህን እጠራለሁ፣ በምህላም እለምንሃለሁ። የልቤን ዓይኖች ከፍ ከፍ በማድረግ ከቂም የተለየ የዋህ መርቆሬዎስ ሆይ በእኔ ላይ በዚህ በተሰበሰብነው ላይ ምሕረትና ይቅርታህን ይገለጥ ዘንድ የምስክርነትን መከራ ሁሉ ለአምላክህ አሳስበው። ሰላም ለከ በጥቁር ፈረስ ላይ የምትጫን የሮም ሰማዕት ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የመርገም ልጆች በበትርህ በበታች እሳትን ባነደዱ ጊዜ ከተገረፈ ሰውነት የፈሰሰው ደም እንደ ብዙ ዝናም እሳቱን አጠፋው። ለቅዳሴ ቤትከ ምስክር ከምትባል ሀገር የተገኘ ክቡር ቅዱስ መርቆሬዎስ ሆይ ለቅዳሴ ቤት ሰላምታ ይገባል። ከሕዝቡ ተለይቶ በኋላ የቀረውን ሰው ወደ መቅደስ ውረድ ብለ እንደ ወሰድከው በፈረስህ ከምድር ወደ ሰማይ ሀገር ውሰደኝ። ተዘኪረከ ክርስቶስ ጌታችን ኢየሱስ ክርስቶስ ሆይ የኔን ናዝ የተሰበሰብነው የሰነፉን ፍቅር አስበህ አስቀድመ ወገኖችን እንደወደድክ ሁሉ እንደዚሁ የተባረከህ ልጅ መርቆሬዎስ ሆይ ነፍሴን በእጅህ ይዘ ለማዳን ለሚመጣው ትውልድ የስም ባለሟልነትም ስጠን። ሰላም ለከ አካልህ በመከራ የታመመና ሥጋ የተከፈለ ቅዱስ መርቆሬዎስ ሆይ ሰላም ለአንተ ይሁን። ስምህ የጣፈጠ ቅዱስ መርቆሬዎስ ሆይ አንገትም የሚያስፈራ ሰይፍ ተቆረጠ። ሰላም ለከ ኖሃ ከወለድክ በኋላ ከብዙ መከራና ከጽኑ ስቃይ የተነሳ ከጥፋት ውሃ ያላመለጥክ ሴም መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ በገመድና በአለንጋ ካስሌጥ በኋላ ብዙ መከራን ለመቀበል ከስልጣን ባሕር የተዘጋጀ ከሶዶምና ከጎሞራ የወጣ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ ዓይኖችህ እያዩ አክሊልን የተቀናጀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የድንገት ወታደሮች አንገትህን እንዴት ቆረጡ? ሰላም ለከ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ቅዱስ ባሲሊዮስ ስዕልህን በለመነው ጊዜ ስዕልህ እንደ ሰው በግልጥ ኃይሉን ያሳይ ዘንድ ከሃዲ ኡልያኖስን ገደለው። ሰላም ለከ የብዙዎች አለቃ መርቆሬዎስ ሰማዕት ሆይ በሰማዕትነት መከራ አካልህ የተገፋና ሥጋ የተጨነቀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። መከራህም በቁጥር በላይ የበዛ ነው። ሰላም ለከ ልዩ ከሆነ ከተለየ ረድኤት የተነሳ አንተን ደጅ ጠናለሁ። ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። አምላክ ወዳጅ ቅዱስ መርቆሬዎስ ሆይ በጠዋትና በማታ ከጠብና ከክርክር ከበዛ ጭቅጭቅ ሁል ጊዜ ሰውረን። ቶር ሎቶር አላቶር 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 7 ጊዜ በል። አቤቱ የቅዱስ መርቆሬዎስ አምላክ ሆይ እኔን ባሪያህን እኛ ሁላችን የዚህ የተሰበሰብነው ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜው በየሰዓቱ አድነን፣ ጠብቀን፣ ይቅር በለን፣
ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ስናነብ የጎደሉን የነጠበውን በአፈ መላእክት ሞልተህ አንተ ተቀበለን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና፣ የተወደደው ልጅ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችን ያስተሰርይን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸም ለሉል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር እና ላይክ እያደረጋችሁ የቅዱስ መርቆሬዎስ ወዳጅ እንድትሆኑ ሁላችሁንም አሳስባለሁ። አገልግሎት የጋራ ስለሆነ ሼር አድርጉት፣ ሼርም ላይክም አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዝክረ ቅዱሳን ተከታታዮች በሙሉ ሰላም ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ብርሃነ ሥላሴ ወንድማችን እግዚአብሔር ካንተ ጋር ይሁን። እናቴ ቅድስት ኪዳነ ምሕረት አንተ ጋር ትሁን፣ ትጠብቅህ። ማምላክ ወላዲተ አምላክ ከፊት ከኋላ ሆና ጥላ ከለላ ትሆንህ፣ ትጠብቅህ። ልጆችህንም ባለቤትህንም ሽክፍ ድክፍ አርጋ የዓመት ከዓመት ወደ ዓመት ከዓመት ወደ ዓመት ብዙ ሺህ ዓመት እንደዚህ እግዚአብሔርን እያገለገልክ በቤቱ ጸንተህ ልጆችህም ደግሞ ለቁም ነገር የሚበቁልህ ያድርግልህ። እናመሰግናለን ለምታደርግልን ነገር ሁሉ። እኔ ወለተ ተንሳኤ እባላለሁ። የምኖረው በሳዑዲ አረቢያ ነው እና ዛሬ የመጣሁት አቡነ ገብረ መንፈስ ቅዱስ ያደረጉልኝን ምስክርነት ልሰጥ ነው የመጣሁት እና ወንድሜ አሞት ነበረ። አሁን በእርግጥ ወደ 3 ወር ሆኖታል። ያው ብቻ 3 ወሩ ነው። አሁን 3 ወር ሞላ እና በጣም አሞት ነበረ። ሽንት ማጥ የሚባል ነገር ከልጅነቱም ጀምሮ በጣም ያመው ነበር እና እዚህ ስደት ከመጣ በኋላ ደግሞ በጣም ጠንቶበት የዛሬ 3 ወር በጣም ታሞ በጣም ታሞብኝ ነበረ እና በቃ በጣም ይሄ ምንድነው ሽንት ማጥ ብቻ ሳይሆን በጣም በቃ አርጎት የማያውቀውን ሁላ ያኔ በጣም ደም ምናምን ራሱ በእፍረተ ስጋው ደም እየወጣ ምናምን በጣም ታሟብኝ ነበር እና በዛ ሰዓት እኔ ያው ሁሉ ጊዜ ሽንት ማጥ አሞኝ ይለኛል እና ጨነቀኝ። ምን እንደማረጉላ ጨንቆኝ ነበረ። ግን ያኔ ሲነግረኝ እያስማጠኝና ደም እየወጣኝ ነው ምናምን ሲለኝ በጣም ደነገጥኩኝና በቃ ስልኩንም ዘግቼ ማልቀስ ነው የጀመርኩኝ። በቃ ማልቀስ ጀመርኩኝ። እያለቀስኩ በቃ ማለት እኔ እንጃ አላቅም። ብቻ ያው እምለው ነገር ስለጠፋኝ በለተቀኑ የአቡነ ገብረ መንፈስ ቅዱስ የለተቀኑ ነበረ። በቃ ምስክርነት እሰጣለሁ ነው ያልኩት። በዝክረ ቅዱሳን ምስክርነት እሰጣለሁ። ወንድሜን በቃ ዛሬ ይቅር ብለው ማርልኝና ምስክርነት እሰጣለሁ። እንደምታድነው እንደምታሽለው ማውቃለሁ ብዬ ምስክርነት ለመስጠት ይችን ብቻ ነው ያልኩት። ከዛ ግን ማታ ጸሎት በማረግበት ሰዓት በመተኛበት ሰዓት ለጸሎት ቆሜ ጸሎት እያደረኩ ምን ብዬ እንደምጸልይ ሁላ ራሱ ጠፍቶኝ ነበር። እንግዲህ እኔም ምንም ማድረግ አይቻልም። የሆነ ስንደነግጥ የምናደርገውን አናውቅምና ጸሎት ሳደርግ በቃ ከወንድሜ ላይ ያለ የቡዳ መንፈስ ወደ እኔና ብዬ ነው ጸሎት ያደረኩት ማለት ነው። እና ይሄን ባልኩ ሰዓት ቀጥታ ወደ እኔ ነው የመጣብኝ። እሱን ትቶት በቃ ወዲያውኑ ነው በቃ በበነገታው እኔን ነው የጀመረኝ ማለት ነው። እሱን ለቆት እሱ ቀጥታ ደህና ሲሆን እኔ ጀመረኝ ማለት ነው። እና ያው እኔም እግዚአብሔር ይመስገን ያው ጸሎት ስለማደርግ ብዙ ነገር ስለማደርግ እግዚአብሔር የተመሰገነ ይሁን።
ያው ለሁለት ቀን ነው ያሰቃየኝ። እሱ የሚያደርገውን ነገር ያው አይቻለሁ ብዬ አምናለሁ። የሱን ተረድቻለሁ ብዬ አምናለሁ። ግን ለሁለት ቀን ፈተነኝ ማለት ነው። ሁለት ቀን በጣም በሚያቃጥል ሁኔታ በጣም አሰቃይቶኝ ነበርና እሱን ተሻለው። እግዚአብሔር የተመሰገነ ይሁን። አቡነ ገብረ መንፈስ ቅዱስን አመስግኑልኝ። እናቴ ቅድስት ኪዳነ ምሕረትን የምወዳት እናቴ እማዋያት የኔ ሚስጥረኛዬ ናት። የነገርኳትን ሁሉ ታደርግልኛለች። እሷ ለኔ ልዩ እናቴ ናት። በቃ ለኔ ብቻ እስከምትመስለኝ ድረስ ማለት ነው። እና እልል ብላችሁ አመስግኑልኝ። አቡነ ገብረ መንፈስ ቅዱስን አመስግኑልኝ። እናቴ ቅድስት ኪዳነ ምሕረትን አመስግኑልኝ። እኔም ከዛም ጀምሮ ያን ያው ናወደኒ ብዬ ስለጸለይኩኝ ማለት የማይቻለው ነገር ነው ያልኩትኝ። ያው በተሳሳተ ቢሆንም እግዚአብሔር ይመስገን ወደ እኔ መጣ። እኔን ያው ለሁለት ቀን ፈተነኝ። በጸሎትም በጸበል ውሃም እንደዚህ በጸሎት ውሃ እምነት ማርጌ ምንም ብዬ ያው ለሁለት ቀን ብቻ ነው እንትን ያለኝ። ከዛም በኋላ ተወኝ ማለት ነው። ከዛም በኋላ ወንድሜንም ምንም የለውም እኔም አላምንም ተመልሶ ይመጣበታን እያልኩ ያው ሁሉ ጊዜ ነው የምጠይቀው። እግዚአብሔር ይመስገን ከዛን 3 ወሩ በቃ ክልቦ ነው ያለው። እግዚአብሔር የተመሰገነ ይሁን። አመስግኑልኝ። አቡነ ገብረ መንፈስ ቅዱስን እልል ብላችሁ አመስግኑልኝ። እና ብርሃነ ስላሴ ከቻልክ በቃ ነገ አቅርብልኝ። በአቡነ ገብረ መንፈስ ቅዱስ እለት እንዲቀርብልኝ ፈልጋለሁ። አቅርብልኝና በጣም ነው የማመሰግነው። እናመሰግናለን። ሁላችሁም ሰብስክራይብ አድርጉት፣ ላይክ አድርጉት፣ ሸርም አድርጉለት። በዚህ እንኳን እንግዘው እላችኋለሁ። ወንድሞቼ ጸሎት ባደረጋችሁ ሰዓት ለራሳችሁ በምትቆሙ ሰዓት አስቡት። ወንድሜን ገብረ ኪዳን እያላችሁ ወንድሜን አስቡልኝ እላችኋለሁ ወንድሞቼ። እና ሰላም ሁኑ። አመሰግናለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋል። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምነን ስለ አመፀኛው ኦሊያኖስ እንነግራችኋለን። ንጉሥ ዳኪዎስ ትንሽ ጊዜ ቆይቶ ትሎች በሰውነቱ እስኪፍለከለኩ ድረስ ታመመ። ምላሱ ከአፉ ተጎልጉሎ ወጥቶ በክፉ አሟሟት ሞተ። በእርሱ ፈንታም ለጣዖት የሚሰግድ ኦሊያኖስ የሚባል ከሃዲ ነገሰ። ካህናቱንና ዲያቆናቱን ክርስቲያኑንም ሁሉ ለጣዖት ያሰግዳቸው ዘንድ ይይዛቸው ነበረ። ለጣዖት መስገድንም እምቢ ካሉ አንገታቸውን በሰይፍ ይቆርጥ ነበረ። ንጉሥም 2 ኤጲስቆጶሳትን አስመጣ። የአንደኛው ስም ባሲሊዮስ የሁለተኛው ስም ጎርጎሪዮስ ነበረ። ሁለቱም ወንድማማቾች ነበሩ። በጌታችን በኢየሱስ ክርስቶስ ሕግም በጣም ብልሆች ነበሩ። ኦሊያኖስንም ኑና ለጣዖት ሰገዱ አላቸው። ኤጲስቆጶሳቱም እኛ ያለ ጌታችን ኢየሱስ ክርስቶስ በቀር ለማንም አንሰግድም፣ ለማንም አንሰዋም አሉት። ንጉሡም ተቆጣ። ወደ እስር ቤትም ደግሞ ያገቧቸው ዘንድ አዘዘ። ወስደውም ደግሞ አገቧቸው። በማግስቱም ያመጧቸው ዘንድ አዘዘ። አመጧቸውም። ንጉሡም ደግሞ ባሲሊዮስን አንተ የፍየል ጢም ያለ ያን የጠራቢ የዮሴፍ ልጅ አምላክህን ወዴት ጣልከው አለው። ባሲሊዮስም የሰማዕታት መቃብር የሚሆኑን ሳጥኖችን እንዲጠርብ ተውሁት አለው። ንጉሡም ደግሞ ለነፍስህ እወቅ፣ እኔን ከአንተ ጋር ስላደግኩ ትንሽ እታገሳለሁ አለው። ዳግመኛም ንጉሥ ባሲሊዮስን ከሰልፍ እስክመለስ ድረስ ራስህ ከልብህ ጋር ተማከር፣ ከሰልፍ ከተመለስኩ በኋላ ግን ለጣዖት ባትሰግድ ራስን በሰይፍ ቆርጣለሁ አለው። ቅዱስ ባሲሊዮስም ንጉሡን ሂደህ ተዋጋና በሰላም ከተመለስክ ጌታዬ ኢየሱስ ክርስቶስ ከመቤቴ ከቅድስት ድንግል ማርያም ሰው አልሆነም ማለት ነው አለው። ንጉሡም ተቆጣ። ወደ እስር ቤትም ደግሞ እንዲያገቧቸው አዘዘ። እኔ ከጦርነት በሰላም እስክመለስ ጠብቋቸው አለ። ከጠላት ጋር ሊዋጋም ሄደ። ቅዱስ ባሲሊዮስና ቅዱስ ጎርጎሪዮስም በእስር ቤቱ ውስጥ በጾምና
በጸሎት ተጠምደው ነበረ። በእስር ቤቱም ውስጥ ትንሽ ቤተ ክርስቲያን ነበረች። ቅዱስ ባሲሊዮስና ቅዱስ ጎርጎርዮስም በውስጧ ሲጸልዩም በምሰሶው ውስጥ የቅዱስ መርቆሬዎስን ስዕል አዩና ቅዱስ መርቆሬዎስ ሆይ ኡልያኖስን በሰይፍ ትገድለው ዘንድ ወደ አንተና ወደ ፈጣሪ ተማጽነናል አሉት። ኤጲስቆጶሳቱም ይህንን ብለው ሄዱና በዚያ ሌሊት ተኙ። ቅዱስ መርቆሬዎስም ለቅዱስ ባሲሊዮስ በሕልም ታየው፣ እንዲህ ሲል ወንጀለኛው ኡልያኖስን ገደልኩት። ቅዱስ ባሲሊዮስም ቅዱስ ጎርጎርዮስን አነቃውና በሕልም ያየውን ነገረው። ተነስተው ወደ ቤተ ክርስቲያን ሄዱ። ሄደው በገቡ ጊዜ ደም የተቀባ ጦርን በእጁ ይዞ የቅዱስ መርቆሬዎስን ስዕል አዩ። ቅዱስ ባሲሊዮስም ቅዱስ መርቆሬዎስን በእውነት ወንጀለኛው ኡልያኖስን ገደልከውን አለው። ስዕሉም አዎን እንደሚል አንገቱን ዘንበል አደረገ። ኤጲስቆጶሳቱም ባዩት ጊዜ ተደሰቱ፣ እግዚአብሔርንም አመሰገኑ። ወደ ጦር ሲሄድም ደግሞ ቅዱስ መርቆሬዎስን ወንጀለኛው ኡልያኖስን ገደለው። ያገዳደሉም ነገር እንዲህ ነው። ቅዱስ መርቆሬዎስ በጦር ወጋው። በወጋው ጊዜ ከፈረሱ ወደቀ። ኡልያኖስም ከመሬት አመድ ቆንጥሮ ወደ ላይ በተነና በክፉ አሟሟትም ደግሞ ሞተ። ሰራዊቱም ተመልሰው በእርሱ ፈንታ እግዚአብሔርን የሚወድ ጻድቅ ንጉሥ አኖሬዎስን አነገሱ። እርሱም ደግሞ የክርስቲያንን ሃይማኖት ገለጠ። በሮሜ ሀገር ደግሞ በቅዱስ መርቆሬዎስ ስም ታላቅ ቤተ ክርስቲያንን ሠራ። በዚህ ቤተ ክርስቲያን ውስጥ ብዙ ተአምራትንና ድንቅ ሥራን ደግሞ አሳየ፣ ገለጠ። ብዙ በሽተኞችን ፈወሰ። ስለዚህም የቅዱስ መርቆሬዎስም ክብሩና ገናንነቱን እናስብ ዘንድ ለረከሱ አማልክት ወይ ጣዖታት በሚሰግደው በወንጀለኛው ንጉሥ በዳኪዎስ ዘመን እንዲህ ሆነ። አንድ በጌታችን ያመነ ቢስጦስ የሚባል ሰው ነበረ። ይህም ከንጉሥ መማክርቶች አንዱ ነበረ። ለዚያ ሰውም ማንኛውንም ጥበብ እና የጦር ስልት የተማረ አዋቂ አንድ ፒሎፓዴር የሚባል ልጅ ነበረው። ይህም ልጅ ፈረስ ግልቢያን፣ ጦር መወርወርን ሁሉ ይችል ነበረ። የልቡ አስተሳሰብን በጣም ቅን ነበረ። ቢስጦስ ግን ማንም ሳያውቅበት በስውር በጨከነ ልብ በጌታችን የሚያምን ሆነ። በልጁ ፒሎፓዴር ላይም ዘወትር ቅዱሳት መጻሕፍትን የሚያነብ ሆነ። የእግዚአብሔርን ስም ያጠና ዘንድ በእርሱም ያምን ዘንድ ዘወትር ያዘው ነበረ። የዚህ ልጅም መልኩ የሚያምር ፊቱም እንደ ፀሐይ የሚያበራ ስጋውም የነጻ ሰውነቱም ደስተኛ ነበረ። ጾምና ጸሎት ምጽዋትንም በጣም ያዘወትር ነበረ። ለተቸገሩትም ይሰጥ ነበረ። የእግዚአብሔር እንግዳ ይወድ ነበረ። ለድሆችና ለችግረኞችም የሚራራ ነበረ። አባቱ እና እናቱ ግን ሴትን ያገባ ዘንድ ሁል ጊዜ ይለምኑት ነበረ። እርሱ ግን ሴት ማግባትን እምቢ አለ። ከዚህ በኋላ አባቱ ሞተ። አባቱ ከሞተ በኋላ ንጉሱ ጠርቶ በአባቱ መንበር አስቀመጠው። ስሙንም መርቆሬዎስ አለው። ንጉሱም እጅግ ይወደው ነበረ። እንግዲህ ባለ ግብርም ሳለ ዕድሜው 25 ዓመት ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለት። ሰይፍም በእጁ ነበረ። እንዲህም አለው፣ መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና እንጂ አትፍራ፣ ጠላትህም ድል ንሳ አለና ሰይፉንም ሰጠው። ከጥቂት ቀን በኋላ በርበረ የሚባል ጠላቶች መጥተው ወደ ንጉሥ ዳኪዎስ ሀገር ደረሱ። ብዙዎቹንም ማረኩ። ዳኪዎስም ሰራዊቱን ሰበሰበ፣ ሊገናኛቸውም ወጣ። ቅዱስ መርቆሬዎስ በመካከላቸው ቆመ። ሰይፉንም እንደያዘ የበርበር ሰራዊት ወደ አሉበት ገባ። ንጉሳቸውንም ከታላላቆቻቸው ጋር ገደለው። ከሰራዊቶቻቸውም ብዙዎቹንም ገደለ፣ ብዙዎቹን አባረረ። ዳኪዎስ ግን ቅዱስ መርቆሬዎስ የበርበር ሰዎችን ድል ባደረገ ጊዜ በታላቅ ደስታ ተመለሰ። ቅዱስ መርቆሬዎስን ጠራውና ታላቅ ሀብትን፣ ወርቅና ብርን፣ የተለያዩ ልብሶችን፣ ፈረሶችን፣ ግመሎችን፣ ብዙዎች ባሪያዎችን፣ ሌሎችን ብዙዎች ንብረቶችን ሰጠው። ከባለሟሎችና በታላላቆች መኳንንት መሳፍንት በላይ አድርጎም ሾመው። በመንግስቱ ውስጥ ላለው ሁሉም አለቃ አደረገው። ንጉሱም የሱ የሆኑትን ሁሉ ከቃሉ እንዳይተላለፉ አዘዛቸው። ቅዱስ መርቆሬዎስ በታላቅ ክብር ወደ ቤቱ ተመለሰ። በነጋም ጊዜ መሳፍንቱንና የመንግስቱን ታላላቆች ሁሉ
ንጉሥ ጠራ፣ እንዲህም አለው፣ ወደ አማልክቶችና ሂደን ልንሰዋላቸው ዕጣንን ልናሳርግላቸው ይገባልና እነርሱም በጠላቶቻችን ላይ ድልን ሰጥተውናልና ጠላቶቻችን በእርሱ ላይ ደግሞ ገድለናቸዋል፣ ድልም እናደርጋለን፣ አባረናቸዋል። ይህንንም ብሎ ንጉሡ ለመንግስቱ ታላላቅ ጋራ ተነስቶ ወደ አማልክቶች ሄደ። ቅዱስ መርቆሬዎስ ግን ወደ እነርሱ እንዳይሄድ ወደ ኋላ ይቆም ነበረ፣ እንዳይራመድም ፈረሱን ይገታ ነበረ። እነርሱም በሄዱም ጊዜ ቅዱስ መርቆሬዎስ ወደ ቤቱ ተመለሰ። ንጉሥም ሰራዊቱም አንዱ ወደ ንጉሥ መጣና ንጉሥ 1000 ዓመት ንገስ፣ ይህ መኳንንት መሳፍንትም ላይ አክብረ የሾምከው ብዙ ሀብትንና ንብረትን የሰጠው መርቆሬዎስ ግን ላንተ መታዘዝን እምቢ አለው፣ ቃሉንም አልሰማም፣ ለአማልክቶችም አልሰገደም አሉት። ንጉሡም አንተ ክፉ ሰው በመርቆሬዎስ ላይ የምትናገረው ነገር አልሰማህም፣ ከእርሱ ጋራም ጠብ እንዳለ ንገረንና እንወቅ። ነገር የታመነ ከሆነ ግን በእኛና ታላቅ ሀብትንና በሰጡን አማልክቶች ላይ ቀንተሃልና፣ ነገር ሐሰት ከሆነ በአንተ ላይ ታላቅ ቅጣትን እናዛለን አለውና ቅዱስ መርቆሬዎስ ወደ እርሱ እንዲመጣ ላከ። ቅዱስ መርቆሬዎስ እኔ ደክም ያለሁና ወደ አንተ መምጣትን አልችልም አለ። ንጉሡም መልእክተኞቹን በጦር ድካምና ትንሽ ያርፍ ዘንድ ተዉት አላቸው። ከነጋ በኋላ ቅዱስ መርቆሬዎስ መጣና በንጉሥ ፊት ቆመ። ንጉሥ ዳኪዎስም መርቆሬዎስን ስለዚህ ብዙ ገንዘብ የሰጠህንህን፣ ስለ እርሱ ከፍ ያደረገንልህን፣ ስለ እርሱ ያከበርንህን ከፍ ያደረግን እውነቱን ክደኸዋልን? አማልክቶቻችን ኃይልና ብርታቱን እንደሰጡህና በጦርነት ውስጥም ጠላቶችን እንደገደልክ እንዳባረርካቸው አታውቅንም? ለአንተስ የሚገባ ለአማልክቶች ልትሰዋ መስዋዕትን ዕጣንንም ልታሳርግላቸው ልትሰግድላቸው ነው አለው። ቅዱስ መርቆሬዎስ አንተ የሰጠኸኝ ሀብት ሁሉ ወደ አንተ ይመለስ፣ አንተም የምትወደኝ የኃጢአት ፍቅር ነው። አምላክ የምትለው አጵሎን ፍጹም ድንጋይ ነው፣ ራሱን ማዳንም አይችልም። ረዳህ ትላለህ እንጂ እርሱ አልረዳኝም፣ እኔም አላውቀውም፣ አልሰግድለትምም። መልአኩን ልኮ ያዳነኝን የረዳኝንም የማምንበትን የምሰግድለት በእርሱ አምኜ ስለ ስሙ የሚሞትለት ምስጋና ይገባውና ጌታዬና መድኃኒቴ ኢየሱስ ክርስቶስ ነው አለው። ይህንን ብሎ ልብሱን አወለቀ፣ የወርቅ ትጥቁንም ፈታ፣ በንጉሡ ፊትም ወረወረና ይኸውልህ የሰጠኸኝ ገንዘብን ውሰድ አለው። በዚያን ጊዜ ንጉሡ ተቆጥቶ አስሮም በተፈተለ ደሞ መግረፊያ ሊገርፈው ወደደ። እንደ ክረምትም ውሃ ደሙ በምድር ላይ ደግሞ እስኪጎርፍ ድረስ ገረፈው፣ ወደ እስር ቤትም አስገቡት። በራት ጊዜም ንጉሥ ለቅዱስ መርቆሬዎስ ባሰበ ጊዜ ስለ እርሱ አዘነ። የሚጣፍጥ ምግብንና መጠጥንም እንዲወስዱለት ቁስሉንም አጥበው ደስ እንዲያሰኙ ታዘዘ። እንዲህም አሉት፣ ግርፋትህ ይድናል፣ ቁስልህም ይደርቃል። አንተ ግን የምንልህን ስማ፣ ለአማልክቶችም ሰዋ፣ ስጋህንም በከንቱ አትጉዳ። እኔም እወድሃለሁ፣ ቅጣትህንም አልፈልግም ብሎ ላከላቸው። ቅዱስ ግን ነገራቸውን አልሰማም፣ መብላቸውንም አልበላም፣ መጠጣቸውም ቢሆን ምንም አልጠጣም። በነጋ ጊዜ ቅዱስ መርቆሬዎስ ወደ ወንጀለኛው ንጉሥ ፊት አመጡት። ንጉሡ መርቆሬዎስ ሆይ ስራዬ እንዳለህ አወቅኩ፣ ስራዬ ከሌለህማ ቁስልህን ማን አዳነህ አለው። ቅዱስ መርቆሬዎስም ለእኔስ ስራዬ የለኝም፣ ያዳነኝም ሁሉን የሚችል ጌታዬና አምላኬ ኢየሱስ ክርስቶስ ነው አለው። ንጉሡም ይህን ቃል ተወና ነገሬን ስማ፣ ለአማልክቶችም ሰዋ፣ እኔ መንግስቴን እኩሌታ ልስጥህ፣ ልጄንም ላጋባህ፣ በታላቁ አምላክ በአጵሎን ማልኩ፣ በመንግስቴ ውስጥም ከእኔ ጋር ትሆናለህ፣ ስጋህንም በቅጣት አታጥፋለው። ቅዱስ መርቆሬዎስም የፈለግከውን አድርግ እንጂ እኔስ አምላኬ ኢየሱስ ክርስቶስ አልተውም አለው። በዚያን ጊዜ ንጉሡ የራሱን ቆዳ ገፈው በላዩ እሳቱን እንዲያነዱበት አዘዘም። በራሱ ላይ የእሳት ፍህም ደግሞ ጨመሩበት። የመላእክት አለቃ ቅዱስ ሚካኤል በሰማይ ወደ ቅዱስ መርቆሬዎስ ወረደና የእሳቱን ፍህም አጠፋው፣ ምንም አልነካውም። ወንጀለኛው ንጉሥም የብረት አለንጋ እንዲያመጡና ቅዱስ መርቆሬዎስም በዚያ ላይ ደግሞ እንዲያስተኙት በታቹም ደግሞ እሳቱን እንዲያነዱ አዘዘ። እንዲሁም ደግሞ አደረጉበት። ቅዱስ መርቆሬዎስ ሁሉን ታገሰ፣ ያልቻለውም ቅጣትም የለም። በዚያን በኋላ ንጉሡ እጁን እግሩን እንዲያስሩ ታዘዘ። በፈረስ ጅራትም አስረው በሀገሩ ጥጋጠግ እንዲጎትቱ የእስር ቤትንም እንዲያገቡ ታዘዘ። እንዲህም አደረጉበት። የመላእክት አለቃ ቅዱስ ሚካኤል ያጽናናው ነበረ። የንጉሡ ታላላቅ ሰራዊቱ መሳፍንቱም ማለዳ ወደ ቅዱስ መርቆሬዎስ በእስር ቤት እያለ ሄዱና ይህን ሁሉ መከራ ስትቀበል
ስናይ ወዮልን። አሁንም ደግሞ የምንነግረ ስማ፣ ለሰውነት ምራራ፣ በዚህ ቅጣትም ስጋህን አትጉዳ አሉት። ወደ መኮንኑም ተመልሰው በታላቅ ድምፅ ጮሁ፣ እንዲህም አሉት፣ ዳግመኛ መርቆሬዎስ በፊታችን ትቀጣው ዘንድ አንተውህም። ነገራችንም ባትሰማ ግን ደግሞ ብቻህን ትተንህ ወደድንህ እንሄዳለን አሉት። በዚህ በኋላ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በእስር ቤት ውስጥ በኪሩቤል ላይ ተቀምጦ ለቅዱስ መርቆሬዎስ ታየው። ኪሩቤል የተሸከሙት መንበር እሳት ነበረ። ቅዱስ መርቆሬዎስ እንዲህ አለው፣ እኔ የመረጥኩ በወንጀለኞች ነገስታት ፊት በእኔ ያመንክ መርቆሬዎስ ሆይ ሰላም ላንተ ይሁን። ስምህንም በሕይወት መጽሐፍ ጽፌልሃለሁ። ድንቅ ድንቅ የሆኑ 3 አክሊላትንም አዘጋጅቼልሃለሁ። አንዱን ስለ ንጽህና፣ አንዱን በስሜ ስላመንክ፣ አንዱን ስለ ስሜ ደምህን ስላፈሰስክ አለው። ዳግመኛ መድኃኒታችን ኢየሱስ ክርስቶስ ቅዱስ መርቆሬዎስን እንዲህ አለው፣ በስምህ ቤተ ክርስቲያን የሰራውን እኔ መንግሥተ ሰማያትን ከአብርሃምና ከይስሐቅ ጋር የማያረጅና የማይጠፋ ቤትን እሰራለታለሁ። ለቤተ ክርስቲያን ዕጣንን፣ ቁርባንን፣ መብራትን ቢሆን የሚሰጥ እኔ የጻድቁ የአቤልን መስዋዕት የመቶ አለቃ ቆርኔሌዎስን ጸሎት የተቀበልኩ ልመናውን ሁሉ እቀበለዋለሁ። ልጁንም በስምህ የሚጠራ ቢሆን በመንግሥተ ሰማያት ዋጋውን ሰጠዋለሁ። የገድልህን መጽሐፍ የሚጽፍ ወይም በቤቱ ውስጥ የሚያስቀምጠውን፣ የሚያነበውን፣ የሚያስነበበውን፣ የሰማውን ያሰማውን ሁሉ በቤቱ ውስጥ ሕመም፣ ቸነፈር፣ ረሃብ፣ ጠም አይሆንም፣ በውስጡም በረከት ያድራል። ጌታችን ይህንን ሁሉ ብሎ ለቅዱስ መርቆሬዎስ ሰላምታ ሰጠውና በታላቅ ክብር ምስጋና ወደ ሰማይ አረገ። ከነጋም በኋላ ወደ ወንጀለኛው ንጉሥ ዳኪዎስ ቅዱስ መርቆሬዎስ ከእስር ቤት አውጥተው ያመጡት ዘንድ ወደዱ። ወስደው ደግሞ ከአንዱ ወንዝ ወደ አንዱ ወንዝ እንዲያዞሩት፣ ከዚያም ደግሞ አንገቱን በሰይፍ እንዲቆርጡ አዘዘ። እጆቹና እግሮቹን በሰንሰለት እንደታሰሩ ማወጡት። ሲሄድም ከብረቱ ክብደት የተነሳ ወደቀ። ቅዱስ መርቆሬዎስ ቆመና እጁን ዘርግቶ ወደ እግዚአብሔር ጸለየ፣ እንዲህ አለ፣ ዓለምን ሁሉ የያዝክ አብ ሆይ አመሰግናለሁ። ዳግመኛም ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ እንደሚያረግ እንደ ንጹሕ ዕጣን ነፍሴን ተቀበል። ዳግመኛም ስጋዬን የሚጠብቅ የመላእክት አለቃ ቅዱስ ሚካኤል ትልክልኝ ዘንድ ለምንሃለሁ። ዳግመኛም ጌታዬ ኢየሱስ ክርስቶስ ሆይ የስጋዬን በደነ አልብሶ ገንዞ ወደ ወደድኩት ቦታ ተሸክሞ የሚወስደኝን ሰጠኝ ዘንድ ስጋዬን በአንተ ዘንድ የተዘጋጀ ይሆን ዘንድ ለምንሃለሁ። አንተም በስሜ የሚማጸኑትን ልጆቻቸውን የልጅ ልጆቻቸውን አጽናን። ዳግመኛም ስጋዬ በተቀመጠበት ቦታ ርኩስ መንፈስ እንዳይኖር፣ ጦር፣ ሰልፍ፣ ክርክር፣ ፍጀታ እንዳይሆን ለምንሃለሁ። ለአንተም ቸር የሚሆን አባተ ወደ ጋራ ማህያዊ ከሚሆን ከመንፈስ ቅዱስ ጋራ ምስጋና ያው ዛሬም ዘወትርም ለዘላለሙ አሜን። በወንጀለኛው ንጉሥ በኦልያኖስ ዘመነ መንግስት 2 ኤጲስቆጶሳት ነበሩ። የአንዱም ስም ባሲሊዮስ የሁለተኛውም ስም ጎርጎሪዎስ ነበረ። ይህም ለባሲሊዮስ ወንድሙ ነው። ኦልያኖስም ጠራና ለረከሱ ጣዖቶች እንዲሰግዱ አዘዛቸው። እነርሱም እምቢ፣ እኛ ለረከሱ ጣዖቶች አንሰግድም አሉ። ከዚህ በኋላ ንጉሡ ወደ ጦር ሊሄድ ወደደ። ኤጲስቆጶሳቱንም እንዲህ አላቸው፣ በአምላኬ አጵሎን ማልኩ። እኔ ከጦር በሰላም ብመለስ እናንተም ለአምላኬ ለአጵሎን ባትሰግዱ ታላቅ ቅጣትን እቀጣችኋለሁ፣ አንገታችሁንም ቆርጣለሁ አላቸው። ኤጲስቆጶሳቱም አሉት፣ በሰላም ከተመለስክ በእኛ ላይ የወደድከውን አድርግ አሉት። እስኪመለስ ወደ እስር ቤት እንዲያስገቧቸው አዘዘ። ወደ እስር ቤትም አስገቧቸው። በእስር ቤት ውስጥም በእንጨት ላይ ተሰቅሎ የቅዱስ መርቆሬዎስን ስዕል ነበረ። ሁለቱም ኤጲስቆጶሳት ወደዚያ ስዕል ቆሙ። ወደ እግዚአብሔርም ጸልዩ እንዲህ አሉ፣ እግዚአብሔር የመረጠ ቅዱስ መርቆሬዎስ ሆይ እኛ ወደ አንተ ተማጽነናል። ከዚህ አትጣለን፣ አትናቀንም። ያን ወንጀለኛ ንጉሥ ወደ እኛ አትመልሰው፣ እንዳያሰቃየን እኛ ቅጣትን ስቃይን መታገስ አንችልም፣ ስጋችን ደካማ ነው አሉ። ጸሎታቸውን ከጨረሱ በኋላ ተኙ። በሌሊት እኩሌታም ይጸልዩ ዘንድ ተነሱ። ያን ስዕል ቢያስተውሉ ከነበረበት ቦታ አላገኙትም፣ እጅግም አደነቁ። በነጋም ጊዜ ያን ስዕል አዩት፣ እንዲህ አሉት፣ የእግዚአብሔር ቅዱስ ሆይ ያን ወንጀለኛ ንጉሥ ገደልከውን። ያን ጊዜ ያ ስዕል አሁን እንደሚል ሰው አንገቱን ዘንበል አደረገ። ያ ከሃዲ ንጉሥ በፈረሱ ላይ ተጭኖ ሲንጠራራ ሳለ ቅዱስ መርቆሬዎስ ወደ እርሱ ደረሰ። ያን ወንጀለኛ ንጉሥም ፈረሱ ተናገረው፣ እንዲህ አለው፣ ንጉሥ ሆይ ከእኔ ላይ ውረድ፣ አንተም መሸከምም አልችልም፣ ታላቅ ኃይልን አይቻለሁና አለው። ቅዱስ መርቆሬዎስ ወደ እርሱ በደረሰ ጊዜ ፈረሱ ወደ ምድር
ቀላቀለው። ቅዱስ መርቆሬዎስን በጦር ወግቶ ገደለው። ቅዱስ ባሲሊዮስንና ቅዱስ ጎርጎርዮስን ከእጁ አዳናቸው። ስለዚህ ልዑል እግዚአብሔርን አመሰገኑት። ቅዱስ መርቆሬዎስም ከፍ ከፍ አደረጉት፣ እንዲህ አሉ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ለበረከት ታምር አነባለሁ። ልመናው በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና ሰማዕቱ ቅዱስ መርቆሬዎስ ያደረገው ታምሬ ነው። አብያተ ክርስቲያናትም ከታነጹ በኋላ የሐናጺው ወንድም የቅዱስ መርቆሬዎስን ቤተ ክርስቲያን ሊያፈርሳት ወደደ። ማፍረስ ግን አልተቻለውም። እንዲህ እያሰብን ብዙ ዘመን ቆየ። ይዋጋ ዘንድ ወጦርነት መሄድንም አልተወም፣ ፈጽሞ አረማዊ ነውና። ሲጋደል ሳለም ጠላቶቹ ወደ ታላቅ ሰልፍ ከበው አገቡት። በዚያም ጊዜ እንደ አባቱ በክፉ አሟሟት ሞተ። የቅዱስ መርቆሬዎስን ቤተ ክርስቲያን ማፍረስን ወዷልና፣ እርሱ ግን የቅዱስ መርቆሬዎስን ንስሐ እንዲገባና ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን ይመልስ ዘንድ እስከ ብዙ ጊዜ ታግሶ ነበር። ነገር ግን በእስራኤል ላይ ልቡን እንዳደነደነ እንደ ግብፅ ንጉሥ ፈርዖን እና አምላክን የወለደች የቅድስት ድንግል ማርያም ቤተ ክርስቲያን ሊያፈርስ እንደወደደ እንደ ንጉሥ እንደ በድላይ ልቡን አደነደነ። እመቤታችን በእግዚአብሔር ሳይሆን በጣዖቱ የሚመካ ንጉሥ በድላይን እንደ ጣለችው እንዲሁ ኃይልን የሚያደርግ ቅዱስ መርቆሬዎስ ሰማዕት ቤተ ክርስቲያኑን ማፍረስ የወደደውን ጣለው። ይህን ተአምር ያዩና የሰሙ ሁሉም ቅዱስ መርቆሬዎስ ያደረገውን ፈጽሞ አደነቁ። ኃይልን በሚያደርግ በሰማዕቱ ቅዱስ መርቆሬዎስ እጅ ኃይልን ያደርግ እግዚአብሔርን አከበሩት። ጸሎት በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የይቅርታ አምላክ ይቅር ይበለን፣ ይዘከረን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይሰጠን ዘንድ ጸሎት ልመናችን ይቀበለን ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁንም ሼር ላይክ ያደረጋችሁትን እያመሰገንኩ የበረከቱ ተካፋይ አካፋይ ትሆኑ ዘንድ በሰማዕቱ በቅዱስ መርቆሬዎስ ስም ጠይቃችኋለሁ። ከዚህ በመቀጠል ስንክሳር ዘወርኀ ሰኔ 25 ቀን በሥላሴ ስም እናነባለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 25 በዚህ ቀን ከ72 አርድእት አንዱ የጸራቢ ዮሴፍ ልጅ ሐዋርያ የይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧ ሰበከ። ሰዎችም በጌታ አሳመናቸው፣ ቤተ ክርስቲያን ሰራላቸው፣ በቀናች ሃይማኖትን አጸናቸው። ከዚያም ወደ ሮሃ ሀገር ሄዶ የሮሃ ንጉሥ አውጋኒዮስን ከደዌ የፈወሰው የክርስትናን ጥምቀትን አጠመቀው። ከዚያም ደግሞ ሀራፒ ወደሚባል አገር ሄደ። በውስጧም ሰበከ። ከሰዎቹ ብዙዎችን አጠመቃቸው፣ ቤተ ክርስቲያንም ሰራላቸው። የዚያችም ሀገረ ገዥ ይዞ ጽኑ ስቃይን አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ 1 ምዕራፍ ያህል አስሮጠው። ከዚህ በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራው አስቀድሞ ለምእመናን ምልክትን ጽፎ ላከ። እርሷም ከሐዋርያት ምልክቶች 7ተኛ የሆነች ምስጢርን የተመላች ናት። በእርሷም ብዙዎች አረማውያን ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ዳግመኛም በዚህ ቀን ለአባቶች ሊቃነ ጳጳሳት 44ተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ላይ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉስና መኳንንት አልፈቀደላቸውም ነበርና ከዚህም በኋላ ሃይማኖቱ የቀና
ደግ መኮንን ከእስክንድርያ ከተማ ላይ ተሾመ። ያን ጊዜም የአገር ሽማግሌዎች ወደ እርሱ ተሰበሰቡ። ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህው ወደሚባል ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸውም ሊቀ ጳጳስ እንዲሾሙ አዘዛቸው። ከዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ አገርም ያለ ሊቀ ጳጳሳት ትኖር ነበረ። የአንጾኪያ ምእመናን ለእስክንድርያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ታውፋኒዮስ ይባል ነበረ። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበረ። ከእነሱ እያንዳንዱ በባልንጀራቸው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበረ። ወደ አገራቸው መግባት አልተቻላቸውም ነበርና አባ ጴጥሮስ በግብፅ ደቡብ በአንባንያ ገዳምና በዝጋግ ገዳም ደግሞ ይኖር ነበረ። አባ ታውፋኒዮስም ከአንጾኪያ ከተማ ውጭ በአፍቆንያስ ገዳም ይኖር ነበረ። በዚያም ወራት ከእስክንድርያ ከተማ ውጭ 700 ገዳማትና ሃይማኖታቸው የቀና ምእመናን ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጠስ ገዳም የሚኖሩ መነኮሳት እንዲሁም ኖባምና ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እኒህ ሁሉ ሃይማኖታቸው የቀና ነበረ። በትእዛዙም ጸንተው ይኖሩ ነበረ። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እርሳቸው መልእክቶቹን መጻፍ አያቋርጥም ነበረ። የእስክንድሪያን ገዳማት ሁሉና መንደሮችን እየዞረ ያስተምራቸውና ይመክራቸው ያጽናናቸውም ነበረ። ከእርሱ በኋላ ሊቀ ጳጳሳት የሆነ ቅዱስና አዋቂ የሆነ ደቀ መዝሙር የነበረ እርሱም በሊቀ ጵጵስናው ስራ ሁሉ ይራዳው ነበረ። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድርያ ከተማ ይገባ ነበረ። የሰዎቹን ስራቸውን ተመልክቶ ያስተምራቸውና በሃይማኖት ያጸናቸው ነበረ። በ12 ዓመት የሾሙት ዘመን እንደ ሐዋርያት መንጋዎችን እየጠበቀ እንዲሁ በሹመቱ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክትን ይሙላልን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ለታመሙትን ፈውስን ይላክልን። ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ከቅዱሳኑ በረከት እንዲያሳትፈን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝል ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁንም ሰላም እግዚአብሔር ይብዛላችሁ እያልኩኝ ይህንን ምስል ድምፅ የምትከታተሉ በቅዱሳኑ ስም ሁላችሁም ሼር ላይክ እያደረጋችሁ ለምእመናን እንድታደርሱልን በሰማዕቱ በቅዱስ መርቆሬዎስ ስም ጠይቃችኋለሁ። እንደዚሁም ደግሞ ለምስክርነት አለን ብላችሁ ስለ ቅዱሳኑ ያደረጉልን ብዙ የምንመሰክረዋለን ድንቅ የሆኑ የእግዚአብሔርን ምስክርነት ያደረገልን ተአምር እንመሰክራለን የምትሉት ካለ በስልክ ቁጥሬ በመላክ ሪከርድ እያደረጋችሁ እኔም ለዓለም ሁሉ አስተላልፍላችኋለሁ። እኔን ደካማ ወንድማችሁን በጸሎታችሁ ሁላችሁም እንድታስቡኝ በክርስቶስ ፍቅር ጠይቃችኋለሁ። ድካም ተሸክማለህ ያለ ድካም ያለ
ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ዓለም የናቀችው የተዋረደውን ቅን የጎደለበት ተስፋ የቆረጠው ትቀበለዋለህ በብሩህ ገጽ አንተ ስለ ኃጢአቱ ብዛት መቼ ተቆጥተህ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ከማኅፀን ጀምረህ ተሸክመኸናል ደግሞ እስከ ሽበት ክንድህ መቼ ዝናል የጠፋው አዳምን ወርድህ የፈለግከው እረኛችን አንተ ፍቅርህ የብቻ ነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ የዓለምን በደል በትከሻ ይዘህ ከሰፈር የወጣ በሕመም ተጉዘህ ሳትሰስት ይቅርታን ለሁሉም ያወጅከው የቀራንዮ በግ ከቶ እንዳንተ ማነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ አንዳች ሳታደላ እኩል ታዘንማለህ ዘር ቀለም ሳትለይ እኩል ትቸራለህ በጸጋ ላይ ጸጋ እጥፍ የሰጠህ የድንግል ልጅ አንተን እናመልክሃለን
ያለ ድካም ተሸክማለ ያለ ድካም ያለ ስስት ትለግሳለ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለ ያለ ድካም ያለ ስስት ትለግሳለ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ